ሰላም እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ ሁላችንም በውስጣችን ይዘነው ስለምንጓዘው አንድ ትልቅ ጥያቄ ነው የምናወራው። በእርግጥ መንፈስ ቅዱስ ምንድን ነው? ልክ እንደ ኤሌክትሪክ ኃይል ወይም እንደ ንፋስ ያለ ምስጢራዊ ጉልበት ነው? ወይስ አብሮን ሊያወራንና ልንገባባው የምንችል እውነተኛ ህልውና ያለው አካል ነው? ዛሬ የዚህን ጥያቄ ምላሽ አብረን እናገኘዋለን። እሺ፣ እስቲ ወደዚህ ጉዳይ ጠለቅ ብለን እንግባ። እውነት ለመናገር በጣም ብዙ ቅን የሆኑ አማኞች ይህ ጥያቄ አላቸው። አንዳንዴ መንፈስ ቅዱስን እንደ አንድ ኃይል፣ እንደ ጥሩ ስሜት ወይም ግዑዝ እንደሆነ ነገር አድርገን እናስበዋለን። ይህ ግራ መጋባበት በጣም የተለመደ ነው፣ አያስገርም። ግን ዛሬ ከዚህ የተሳሳተ ግንዛቤ ወጥተን እውነተኛውን ማንነቱን በግልጽ ወደምናይበት መንገድ በጋራ እንጓዛለን። ክፍል 1 ጥያቄው መንፈስ ቅዱስ ማን ነው? የዛሬውን እውነታ አብረን ለማግኘት የምንጠቀመው ይህንን ድንቅ መጽሐፍ ነው። መጽሐፉ የመንፈስ ቅዱስን ማንነት እጅግ በሚገርም ጥልቀት ያሳየናል። ከዚህም በተጨማሪ ዶክተር ማይልስ ሙንሮ ስለ መንፈስ ቅዱስ ያስተማሩትም በጣም ግልጽና ጣፋጭ ሐሳቦችን ያከልን እውነቱን አብረን እንፈልጋለን። ክፍል 2 ኃይል ሳይሆን ሕያው አካል። አሁን እዚህ ላይ በጣም የሚገርመው ነገር ምንድን ነው መሰላችሁ? ብዙዎቻችን ሳናስበው መንፈስ ቅዱስን እንደ ጭስ፣ እንደ ጉም ወይም ዝም ብሎ በሰውነታችን ላይ እንደሚያልፍ ስሜት አድርገን እንቆጥራለን። ነገር ግን ዶክተር ሙንሮና ይህ መጽሐፍ አንድ ትልቅ እውነት ይነግሩናል። ጌታ ኢየሱስ መንፈስ ቅዱስን ሲጠራው መቼም ቢሆን እንደ ዕቃ አላወራው፣ ሁሌም እንደ ሕያው አካል እርሱ እያለ ነበር የሚጠራው። አዎ፣ መንፈስ ቅዱስ እውነተኛ ማንነት ያለው ሕያው አካል እንጂ ጭስ ወይም ነፋስ አይደለም። እናም ለመጀመሪያው ጥያቄያችን በጣም ግልጽ እና የማያሻማ መልስ አለን። እርሱ አምላክ ነው። ልክ ሰማችሁኝ፣ መንፈስ ቅዱስ ዝም ብሎ የኃይል ምንጭ ወይም ባትሪ አይደለም። እርሱ የራሱ ማንነት ያለው ሕያው የሆነ አምላክ ነው። ይህንን እውነት መቀበል ከእርሱ ጋር ያለንን ግንኙነት ሙሉ በሙሉ ነው የሚቀይረው። ክፍል 3 ፍጹም እኩል የሆነ አምላክ። መጽሐፉ በሚገርም ሁኔታ እንደሚያብራራው መንፈስ ቅዱስ ሙሉ በሙሉ አምላክ ነው። ልክ እንደ አብና እንደ ወልድ ፍጹም የሆነ መለኮታዊ ባህሪ አለው። ምንም ያንስ ወደ ኋላ የሚል ወይም የተለየ የክብር ጉድለት የለበትም። ሙሉ በሙሉ አምላክ ነው። ስለዚህ እዚህ ጋር ልንይዘው የሚገባን ዋናው ቁም ነገር በሥላሴ መካከል ምንም አይነት የደረጃ አቀማመጥ የለንም መሆኑን ነው። አብ፣ ወልድ እና መንፈስ ቅዱስ ፍጹም እኩል ናቸው። አንዳንዴ በስህተት እንደምናስበው መንፈስ ቅዱስ በደረጃ ሶስተኛ ወይም ከሌሎቹ ያነሰ አይደለም። በሥላሴ ውስጥ ፍጹም እኩል የሆነ ሙሉ አምላክ መሆኑን ማወቅ እና ማመን አለብን። ክፍል 4 የመንፈስ ቅዱስ ማንነት። ሕያው አካል ስለሆነ መንፈስ ቅዱስ ልክ እንደኛ የሚያስብ አእምሮ አለው። የራሱ የሆነ ፈቃድ አለው፣ ይናገራል፣ በሕይወታችንም ትክክለኛውን መንገድ ይመራናል። ደግሞም ጥልቅ የሆነ ስሜት አለው፣ እጅግ አድርጎ ይወደናል። ልክ በቅርብ ከምናውቀው አብረን ሻይ ከምንጠጣው እና ከምንወደው ጓደኛችን ጋር እንደምንነጋገረው ከመንፈስ ቅዱስ ጋር መነጋገርና መግባባት እንችላለን። እርሱ በደንብ ይሰማናል። ይሄ ደግሞ በሚገባ የሚያሳየን አንድ ነገር አለ። ዶክተር ሙንሮ እንዳስተማሩት መንፈስ ቅዱስ ልክ እንደ ምርጥ ጠበቃ ወይም አማካሪ ሆኖ ነው የሚሰራው። ሲወቅሰን፣ ሊኮንነን፣ ሊያስፈራረን ወይም ሊፈርድብን አይደለም። ይልቁንም አንድ ጥሩ ጠበቃ ደንበኛውን ከጥፋት እንደሚጠብቅ እርሱም ሕጉን እንድንጠብቅና ከስህተት እንድንርቅ በፍቅር ይመክረናል፣ ይወቅሰናል። ውስጣችን ስህተት ስንሰራ የሚረብሸን እኮ እርሱ ከጥፋት እየጠበቀን ስለሆነ ነው። ይህ እንግዲህ በጣም ትልቁ የሕይወት እውነት ነው። አያችሁ፣ መንፈስ ቅዱስ እጅግ ስለሚወደን እኛም የምናደርገው ነገር እርሱን ደስ ሊያሰኘው ወይም ደግሞ ሊያሳዝነው ይችላል። ኃጢአት ስንሰራ ወይም ከእግዚአብሔር ፈቃድ ስንወጣ ውስጣችን የሚረብሸን እርሱ ስላዘነ ነው። ይህን ማወቅ ብቻውን ሕይወታችንን ሙሉ በሙሉ ይቀይራሉ። ምክንያቱም ቅር የምናሰኘው ዝም ብሎ የሆነ ኃይልን ሳይሆን እጅግ አድርጎ የሚወደንን ሕያው አካል ነውና። እዚህ ላይ ግን ትንሽ ማስተዋል ያለብን ነገር አለ። መንፈስ ቅዱስን በጩኸት
በከፍተኛ ድምፅ ወይም በአካላዊ መንቀጥቀጣት ውስጥ ብቻ መፈለግ የለብንም። ራሱ መንፈስ ቅዱስ ስሜት አይደለም፣ ነገር ግን በሕይወታችን ውስጥ ሲሰራ ጥልቅ የሆነ ሰላም እና መለወጥን ስናገኝ፣ በእርግጥ የእኛን ስሜት ይነካዋል። ሕልውናው ሕይወትን የሚያድስ እንጂ በባዶ የሚያስፈራ አይደለም። ክፍል 5 ከመንፈስ ቅዱስ ጋር መጓዝ። ታዲያ ከመንፈስ ቅዱስ ጋር በየቀኑ አብረን ስንጓዝ ሕይወታችን በራሱ ጊዜ የሚያማምሩ ፍሬዎች ማፍራት ይጀምራል። ፍቅር፣ ታማኝነት፣ የዋህነት እና ራስን መግዛት የመሳሰሉ እጅግ መልካም ባህሪያት በውስጣችን ይገነባሉ። እና ይህ የኃይል ወይም የጉልበት ሥራ ሳይሆን ከዚህ ድንቅ ሕያው አካል ጋር የሚደረግ የጥልቅ ኅብረት ጣፋጭ ውጤት ነው። እስቲ ወደ ቀጣዩ ሐሳብ እንለፍና ይሄ በዕለት ተዕለት ሕይወታችን እንዴት አብሮ እንደሚሄድ እንይ። ከዛሬ ጀምሮ ከመንፈስ ቅዱስ ጋር ልክ እንደ የቅርብ ጓደኛ መኖር እንድንችል እነዚህን 3 ቀላል መንገዶች መጠቀም እንችላለን። አንደኛ፣ በየቀኑ እናናግረው፣ ሐሳባችንን እናካፍለው። ሁለተኛ፣ ሲመራንና ሲመክረን ድምፁን ለማዳመጥ ጊዜ እንስጥ። እንዲሁም ሦስተኛ፣ እርሱን የሚያሳዝን ነገር ከማድረግ በዘወትር እናክብረው፣ እርሱ ሁልጊዜ ከኛ ጋር ነውና። በእውነት ይህንን ከተረዳን ሕይወታችን ድሮ እንደነበረው አይሆንም። መንፈስ ቅዱስ ዝም ብሎ ኃይል አይደለም፣ እርሱ አምላክ ነው፣ የቅርብ ወዳጅ ነው፣ መሪ ነው። ይህንን ጥልቅ እውነት የበለጠ ለመረዳት መጽሐፉን እንድታነቡት እጅግ አበረታታለሁ። ይህ ማብራሪያ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትርሱ። እንዲሁም ይህንኑ ጥያቄ ለሚጠይቁ ጓደኞቻችሁ ሼር አድርጉላቸው። የእግዚአብሔር ጸጋ፣ የጌታ ኢየሱስ ክርስቶስ ፍቅር እና የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። አሜን።